በአንድ ወቅት አንድ ገበሬ ሜዳ ላይ ብቻውን የተተወ የንስር ጎጆ ያገኛል። በጎጆው ውስጥም ገና ሙቀቱ ያለቀቀ አንድ እንቁላል ነበረ። ገበሬው ዙሪያ ግባውን ተመለከተ። እናቱም ሆነች ሌሎች የንስር እንቁላሎች በቦታው አልነበሩም። ገበሬው እንቁላሉን ወደ እርሻው ወሰደው። ከዛም በዶሮ ቤት ውስጥ ከአንዷ ዶሮ እንቁላሎች ጋር አስቀመጠው። ከሁለት ሳምንት በኋላም እንቁላሉ ተፈልፍሎ ትንሽ የንስር ጫጩት ወጣች። ዶሮዋ ልክ እንደ ራሷ ጫጩት አድርጋ ትንከባከበው ነበር። የንስር ጫጩቱም ከሌሎች የዶሮ ጫጩቶች ጋር አብሮ ማደግ ጀመረ። እንደ ዶሮዎቹ በጓሮ ውስጥ መቆፈርና እህል መልቀም ጀመረ። ዝናብ ሲመጣም ልክ እንደ ዶሮዎቹ እየሮጠ ወደ ዶሮ ቤቱ ይገባል። ልክ ሌሎቹ ዶሮዎች የሚያደርጉትን ሁሉ ያደርጋል። ሙሉ ሕይወቱን በዛ በጠባብ የዶሮ ግቢ ውስጥ ያሳልፋል። ቀና ብሎ ወደ ሰማይ አይቶ አያውቅም። ምክንያቱም ሌሎች ዶሮዎች ቀና ብለው ወደ ላይ አይቶ አያውቁም ነበርና። በዚያ ግቢ ውስጥም ረጅምና የማይመች ሕይወትን ካሳለፈ በኋላ ከዕለታት በአንድ ቀን በጣም አረጀ። የሆነ ቀን ቀና ብሎ ወደ ላይ ተመለከተ። በሰማዩ ላይም የሚገርም ትዕይንትን አስተዋለ። አንድ ግርማ ሞገስ ያለው ንስር በሰማይ ላይ ከፍ ብሎ ሲበር አየ። ትክ ብሎ ሲመለከተው ቆየና በረጅሙ ተንፍሶ ለራሱ እንዲህ አለ፣ ምን ነው እኔም እንደዚህ ንስር ሆኜ በተፈጠርኩ ኑሮ ብሎ ተመኘ። አየህ፣ በሕይወት ውስጥ ያለህ ዕድል አንድ ብቻ ነው። ምን የማድረግ አቅም እንዳለህና እንደሌለህ ማንም እንዲነግርህ አትፍቀድ። ምክንያቱም ውሳኔው ያንተ ብቻ ነው። ለምን ንስር ሆነህ ተፈጥረህ እንደ ዶሮ ለመኖር ትመርጣለህ? ሁሉም ሰው ተመሳሳይ ነገር ስለሚያደርግ ብቻ ያንኑ ለምን ትከተላለህ? አስበው ታውቃለህ? ሕይወት ከምታውቀው በላይ ብዙ አማራጮች እንዳሏት። የማታውቀው ነገር ቢኖር አንተ ራስህ ንስሩ መሆንን ብቻ ነው። እመነኝ፣ ህልሞችን ሁሉ ለማድረግ የሚያስፈልግ ጥንካሬና አቅም በውስጥ ይገኛል። ወደ ሰማይ ቀና ለማለት ያልወሰንከው አንተ ነህ። ምክንያቱም ንስር መሆንን ስላልተረዳ ጊዜው እያለፈ ሲሄድ ታረጃለህ። አንድ ቀንም ንስር መሆንን ትረዳለህ። ነገር ግን ምናልባት ያኔ በጣም ዘግይቶና ጊዜው አልፎ ሊሆን ይችላል። ስለዚህ ዛሬ ህልሞችን ተከተል። የምትፈልገውን ማንኛውም ነገር ለማሳካት እንደምትችል እመን።